መላኩ የሚሰማውን ስሜትና ምን ያህል ልቡ እንደናፈቃት ላለማመን ከራሱ ጋር ክርክር ሊያደርግ ሲሞክር አንዳች ነገር አስቆመው። የሰሎሜ ባጠገቧ አለመኖር ርቃ መሄዷ የፈጠረው ህመም ግን አሁንም መታገስ አልቻለም። የለውጥ ብቸኛ መንገድ ልብና አእምሮ አንድ ቋንቋ ሲናገሩና ለአንድ ሐሳብ ሲኖሩ መሆኑ ለመጀመሪያ ጊዜ በርቶለታል። ለረጅም ጊዜ ልቡ ለአእምሮ መንገር የሚፈልገው ብዙ ነገር ቢኖርም መሰናክል ሆኖበታል። በአየር ማረፊያው ግድግዳ ላይ የተሰቀለው ቴሌቪዥን መሳይ ሰሌዳ አውሮፕላኑ እንዳረፈ ያሳያል። ሰሎሜን የተቀበሏት ወንድሙ ህያውና ጓደኛው ክብሮም አብሮት ነበር። ክብሮም ከሰሎሜ ፍቅር እንደያዘው ህያውና ወላጆች ቢያውቁም ሁሉም አውቆ እንዳላወቀ ነው የሚሆኑት። ሶሎም ብቻ ነው ብዙም ለክብሮም ግድ የሌለው። የሰሎሜ አእምሮ አንድ ቦታ አላረፈም። አንዴ ኢትዮጵያ አንዴ አሜሪካ ዥዋዥዌ ይጫወታል። ቤት ገብታ ሰላምታ ተለዋውጣ ምሳ ተበልቶ ቡና ተፈልቶ ትንሽ ተጨዋወቱ። ከዚያም ትንሽ እንድታርፍና ሶሎን ጋር ለመሄድ እንድትዘገጃጅ አበረታታት። የተቆለፈበት ቁልፍ የረጅም ልቦለድ የመጽሐፍ ትረካ ክፍል 9 አሁን ይቀርባል። ዘለግ ያለው ቁመቷና ቀጠን ያለው ሰውነቷ የበለጠ ረጅም ያስመስሏታል። አጠያየሟ ደግሞ ያላትን መልክ ሁሉ እንዲያጎላ የተቀባችው ቀለም እንጂ የተፈጥሮ አይመስልም። ትንሽ ከተንጠራራች በኋላ ዞር ብላ የሻወሩን ውሃ ከፍታ ልብሶቿን ማወላለቅ ጀመረች። ረዘም ላለ ጊዜ ወደ ቅዝቃዜው በሚያደላ ለሰስ ባለ በሞቀ ውሃ ውስጥ ቆይታ ስትወጣ ትንሽ ዘና አደረጋት። በመጀመሪያ ቀለል ያለ ልብስ ለብሳ መተኛት ብትሞክርም ሶሎን ፊቷ ላይ የመጣ ስላስቸገራትና መተኛት ስላልቻለች ጂንስና ሹራብ ነገር ለብሳ ወደ ታች ወረደች። እኔ ምንም ማረፍ አልቻልኩም። እንሂድ ቤቢዬ ጋር እዚሁ አርፋለሁ አለች። ሳሎን ተቀምጠው የሚያወሩትን ቤተሰቦቿን እየተቀላቀለች በመጨረሻም ህያው ስለደከመው እንዲተኛ ተወስኖ ክብሮም ሰሎሜን ከወላጆቿ ጋር ይዞ ወደ ሆስፒታል አመሩ። ሰሎሜና እናቷ ከኋላ ነው የተቀመጡት። አሁንም እላያቸው ላይ ልጥፍ ብላ እጃቸውን በእጇ እያፍተለተለች ወሬያቸውን ቀጥለዋል። የሶሎንም ጉዳይ ገና ምንም ቁርጡ ያለየለት እንደሆነና የተኩሱ መንስኤም በግልጽ እንዳልታወቀ ደግመው ነገሯት። የሚያውቁት ነገር ቢኖር ማታ አንድ ፓርቲ ላይ አምሽቶ ሲመለስ በተፈጠረ ግጭት በተነሳው ተኩስ እንደቆሰለ ነው። የደም ምርመራውም ደሙ ውስጥ አልኮልና ኮካይን የተባለ አደንዛዥ እጽ እንዳሳየ ሲነግሯት በድንጋጤ እኛም ማመን ከብዶናል፣ ግን ደግሞ ይሄው ቤተክርስቲያንም መሄድ ካቆመ ከዓመት በላይ ሆኖታል። ጠቅልሎ ነው እዚያው ሳውዝ ሳይድ የገባው። ትዝ ካለሽ እንጃ ከአንዲት ክልስ ጥቁር አሜሪካዊት ጋር ጓደኛ ሆኖ ነበር። የሆነ ጊዜማ አነጋገሩም አለባበሱም እንደነሱ መሆን ጀምሮ ነበር። ከኛም ጋር መግባባት እየተሳነው ሄዶ ነበር። በኋላ ደግሞ ሻል ያለው መስሎን ትንሽ አባትሽም እኔ ምፎይ ብለን ነበር። ያው እንደምታውቂው አበሻው ደግሞ ጥቁሮች ብሎ ስለሚጠራቸው ከሰው ሁሉ ነው የሚጣላው። እናንተ ምን ሆናችሁ ነው እነሱን ጥቁር የምትሉት? እነሱ ባፈሰሱት ደም ላይ እኮ ነው ተንደላቃችሁ የምትኖሩት ምናምን ማለት ጀምሮ ነበር። እንጃ ብቻ ፍልስፍና ሁሉ ዝብርቅርቅ ብሎ ነበር አሉና ወይዘሮ ህይወት የሶሎንን ሁኔታ ለሰሎሜ መተረክ ቀጠሉ። አንድ ቀን እዚህ ቤት አድሮ ነበርና ከኪሱ የወደቀ መሰለኝ ሲጋራ አገኘው። ዝም ብዬ ሳስበው ሌላም ነገር ውስጥ ሳይገባ አይቀርም። ባለፈው 2 ወር ደግሞ ከዚያሽ ከጓደኛው ጋር ተጣልቶ ይሁን እንጃ ዝም ብሎ ቁጣ ይለው ነበር። የዛሬ 3 ሳምንት አካባቢ ቤት መጥቶ ያደረ ጊዜ ጣት ቁርስ ላይ ከአባቱ ጋር ሲያወሩ
ጨው ውሃ ልትቀዳ ወረደች እንዳሉት ሳልሆን አልቀረሁም መሰል አባብዬ ብሎ ያው እንደለመደው ቀላልዶ ነው ሄደው። አንዳች ያስጨነቀውና ተስፋ ያስቆረጠው ነገር እንዳለ ብናስብም ምንም ሊነግረን አልፈለገም። ከዚያ በቃ ላይ ነው በስልክ ብቻ ነበር ያገኘነው። ከ3 ቀን በፊት ሰው አስተዋውቃችኋለሁ ማሚ አሪፍ ራት ካዘጋጀሽ ብቻ ነው ሲለኝ መጀመሪያ ቀልድ መስሎኝ ነበር። ከረጅም ጊዜ በኋላ ነበር እንደዚያ እየተፍለቀለቀ ሲያወራ የሰማሁት። ለእሁድ ማታ 4 ተቀጣጥረን አርብ ማታ ነው ይሄ የሆነው። ወይኔ ልጄ ምን አግኝቶት ይሆን? ሁሉም ነገር እኮ ነው ሚስጥር የሆነብን አሉ። እሳቸውም ሳያስቡት እንባቸው በጉንጫቸው ላይ እየፈሰሰ። ሰሎሜ በእጇ እንባቸውን ጠረገችላቸውና እጃቸውን ጭምቅ አድርጋ ያዘቻቸው። ክብሮም እዚሁ ኖርዝ ዌስተርን ሆስፒታል ሶለን የተኛበት ስለሆነ የሚሰለጥነው ቤቱን አብጠርጥሮ ያውቀዋል። ለነገሩ የሰሎሜም እናት ከ8 ዓመት በፊት በልብ ክፍል ውስጥ ነርስ ሆነው ለ2 ዓመት ሰርተው ነበር። ወዲያው ሶለን እተኛበት ክፍል ደረሱ። አሁንም ያው ኮማ ውስጥ ሆኖ ራሱን አያውቅም። ምንም አዲስ ነገር የለም። የተለያዩ ህይወት ደጋፊ ማሽኖች፣ በደም ስር የሚፈሱ ፈሳሾችና መድኃኒቶች ወደ ሶለን ሰውነት ሌት ከቀን ይፈሳሉ። ለነገሩ እዚህ አሜሪካ ሆኖ ነው እንጂ እኛ ሀገር ቢሆን ዛሬ በሆስፒታል አልጋ ላይ ያለ ህመምተኛ ሳይሆን ሰልስቱ ነበር ይሄ ሶለን። ፊቱ አባብጧል። ራሱን በፋሻ ተሸፍኗል። ሰሎሜ እጆቹን ይዛ ቆማ እንባዋ ይፈሳል። አሁን ኮማ ውስጥ ስለሆነ አይሰማም ቢባልም እሷ ግን ይህንን አልተቀበለችው። ጠጋ ብላው ቤቢዬ የኔ ቆንጆ መጥቼልሃለሁ፣ ጤኔ ነኝ፣ አይዞ፣ ሁላችንም እንወድሃለን፣ በርታ፣ መሸነፍ የለም፣ እግዚአብሔርም አለ ካጠገብ። ቤቢሾ አይ ላቭ ዩ ቬሪ ቬሪ ማች ብላ እጁን ሳም አደረገችው። ምንም ምላሽ የለም። ሰሎሜም በዚህ ተስፋ አልቆረጠችም። እንደ ሰማት እርግጠኛ ነበረች። ትንሽ እዛ ከቆዩ በኋላ የህመምተኛ ቤተሰቦች ማረፊያ ክፍል ውስጥ ሄደው ከሶፋዎች ላይ ተቀመጡ። ሁሉም ለአጭር ጊዜ ጸጥ ብለው ወደ የራሳቸው ዓለም ገብተው ተሸነቀሩ። አንድ እንኳን እንደዚህ አይነት ሆስፒታል ሀገራችን ቢኖር ስንት ሰው ከሞት ይተርፍ ነበር አለች ሰሎሜ ጸጥታውን ለመስበር። ሁሌም ጥሩ ነገር ስታይ እኛም ሀገር ቢኖር ማለት የዘወትር ልምዷ ነው። ይህ ሆስፒታል በቺካጎ ከተማና በአሜሪካም ሀገር አሉ ከተባሉ ጥሩ ሆስፒታሎች አንዱ ሲሆን በአገልግሎቱ ጥራት ታዋቂ ነው። ባለ 5 ኮከብ ሆቴል እንኳን እንዲህ አያምርም። ከሚቺጋን ሐይቅ አካባቢ ባለው ውድ በሆነው የከተማይቱ ክፍል ውስጥ ነው የተሰራው። እንደ ብዙዎቹ የአሜሪካ ሆስፒታሎች ሁሉ የዛሬ 150 ዓመት አካባቢ ሆስፒታሉን በአካባቢው ያለች አንዲት ቤተክርስቲያን ስትጀምረው ባለ 15 አልጋ ትንሽ ሆስፒታል ነበር። ከዛም ቀስ በቀስ ብዙ ሆስፒታሎች ተጨምረውበትና አድጎ በሺህ የሚቆጠሩ በሽተኞችን በየቀኑ የሚያክም ትልቅ ማዕከል ሆኗል። ዶክተሮቹ ብቻ ከ1500 በላይ ናቸው። መስተንግዶው፣ ጽዳቱና ስፋቱ ሁሉ ሕይወትን ያድሳል። ዱላ ይዘው በሽተኛና አስታማሚ የሚያመናጭቁ ዘበኞች የሉም እዚህ። እንዲያውም አስታማሚና ዘመድ አረፍ ብሎ ከፈለገም ዘና ብሎ ማንበብ እንዲችል ተብሎ 2ኛና 3ኛ ፎቆቹ ለዚሁ ተግባር የተለቀቁ ናቸው። ዩኒቨርሲቲውም የሕክምና ትምህርት ቤቱም እንዲሁ የታወቁ ናቸው። እስካሁን ብዙም ያላወሩት አቶ ኦላና ጉሮሯቸውን እንደ መጥረግ ብለው አይ ሰሊም የኔ ልጅ አንድ የዚህ አይነት እኮ ቢኖረን 100 ሊኖረን ይችል ነበር። ይሄ ለብቻው ተነጥሎ ያለ ሀብት አይደለም። ይሄ ሀብታቸው የእውቀታቸው
በዓመታት የተከማቸ ባህላቸውና ስለ ሰው ሕይወት ክቡርነት ያላቸው ጥልቅ ግምት እና ውጤት ነው። ይሄ ኑሯቸው ነው። ሁሉም ሕዝብ ኑሮውን የሚመስል ነገር ነው መስራት የሚችለው። እሺ አሁን አረብ ሀገር ብትሄድ ዱባይና ሪያድ ምናልባትም ከዚህ የሚያስንቁ ሆስፒታሎች አሏቸው እና እነሱንስ ምን ልትል ነው? መቼም የእነሱም ኑሮና ባህል ውጤት ነው እንደማትል እርግጠኛ ነኝ። እኔ ግን ድሃ ሁሌም አያምርበትም ባይ ነኝ። አሁን እስኪ ጥቁሮቹ ሰፈር ሂድ፣ አንድ የዚህ አይነት ሆስፒታል አለ? ያስ አሜሪካ አይደለም? ድሃ ከሆንክ የትም ብትሆን ድሃ ነህ። እኔ የሚገባኝ ያ ነው አለች ሰሎሜ የአባቷን ፍልስፍና ሙሉ ለሙሉ መቀበል እያቃታት። አቶ ወላናም ትንሽ እንደማሰብ ጸጥ አሉና ጥሩ ሐሳብ ነው። በአጠቃላይ ድህነት ማንነትሽን ያጋልጣል፣ ብልጽግና ደግሞ ገበናሽን የመሸፈን ባህሪ አለው። አረቦች ከነዳጅ በሚያገኙት ገንዘብ የፈለጉትን ሸቀጥ መግዛት ችለዋል። መንገዳቸውን፣ ሕንፃዎቻቸውን፣ የሚጠቀሙባቸው መኪኖችና አውሮፕላኖችን ሌላውንም ብታዩ አንዱንም እነሱ አልፈጠሩት አልሰሩትም ማለት ትችላለሽ። ሁሉም የአውሮፓውያንና የአሜሪካውያን ፈጠራና ምናልባትም በተወሰነ መጠን የእስራውያን ስራ ነው። ቁልፍና ውስብስብ ስራዎቻቸውን አሁንም ሰው ቀጥረው ነው የሚያሰሩት። የራሳቸው ስልጣኔ ስላልሆነ አሁን ብራቸው ቢያልቅ ከ10 ዓመት በኋላ ድህነታቸው ከኛ ይብሳል። ምክንያቱም አግኝቶ ማጣት በጣም አስቀያሚ ስለሆነ። ስለዚህ ምንም ጥያቄ የለውም፣ ሀብት ቁልፍ ነው የስልጣኔ ተጠቃሚ ለመሆን። ነገር ግን በምንም አይነት ሀብት ብቻውን ስልጡን አያደርግሽም። ስልጣኔ ግን ሀብታም ያደርግሻል። የኢሲያውያኑና የአረቦቹን ልዩነት ተመልከች። ለምሳሌ ቀድሞ ጃፓን፣ ከዛም እንደ ኮሪያ፣ ሲንጋፖርና ሆንግ ኮንግ፣ አሁን ደግሞ ቻይናን የመሳሰሉ ሀገሮች አስቀድመው ስልጣኔን የሙጥኝ ስላሉ በሚገርም ፍጥነት ሀብታምም እየሆኑ። አፍሪካውያኑ ግን እስካሁን እንደ ኢሲያውያኑ የስልጣኔን ጎዳና አልገባን፣ ወይ ደግሞ እንደ አረቦቹ ቢያንስ ያለን ሀብት ለመጠቀምና ከስልጣኔ ማዕድ ገዝተን ለመቋደስ አልቻል። ለምሳሌ ናይጄሪያንና ዛይርን ብትመለከች ከኩዌትና ከሳውዲ ያላነሰ በተፈጥሮ ሀብት የበለጸጉ ሆኖም ግን የሀብታም ድሃ ናቸው ብለው አባቷ ረጅሙን ዲስኩራቸውን አቆሙ። የሚገርም ነው። እኔ እንደዚህ አያቸው አላውቅም ነበር አለ ክብሮም ቢያንስ ድምፁን ለማሰማት ይመስል። ደግሞም በእውነት ተገርሞ በጣም ጎበዝ ሐኪም ቢሆንም እንደዚህ አይነት ወሬዎች እምብዛም አይሆኑለትም። እሺ ታዲያ እንደኛ አይነቱ ድሃና ኋላ ቀር ሀገር ከየት ይጀምር? ወይስ ሁሌም በእርዳታና በብድር እንኑር? የቤት ተመልካች መሆን እኮ ሰለቸን አለች ሰሎሜ። አባቷን መርታት ቢያቅታት የማይመልሱትን ጥያቄ ማቅረቡ ብቸኛው የማሸነፊያ መንገድ እንደሆነ ሁሉ አባቷን በሙግት የሚረታ ሶለን ብቻ ነው። ድንጋዩን ዳቦ ብሎ የማሳመን ችሎታ አለው። በዚህ መሃል የሰሎሜ እናት ስልክ ተደውሎላቸው በሉ እናንተ የሀገር ችግር እስክትፈቱ እኔም ይችን ስልክ ልመልስ፣ ሰናይት ናት መጣሁ ብለው የእህታቸውን ስልክ ለመመለስ ፈንጠር ብለው ተቀመጡ። የተጀመረው ውይይት ቢስባቸውም የመሳተፍ ፍላጎታቸውን ግን እምብዛም አልኮረኮረውም። የሺህ ዓመት ችግር በአንድ ቀን ውይይት አይቀረፍም ይላሉ አንዳንዴ ሙግቱ ሲጋጋም። አቶ ወላና ደግሞ የ1000 ማይል ጉዞ በአንድ እርምጃ ይጀመራል ብለው ሲቀልዱ ሶለን ባጠገባቸው ካለ ቀበል አድርጎ ከ1000 ማይል የሙግት ጉዞ አንድ የተግባር እርምጃ ይሻላል በማለት ክርክሩን እንደገና እንደ አዲስ ይከፍተዋል።